ስንት የራስን ቤተሰብ ትቶ ስንት ነገር እዚህ ጋር እንትን የሚል የለም። ለምንድን ነው እንደዚህ የሚለው? አሁን ግሬስ እውነት ትክክለኛ ጥል ሆኖ ነው እንደ ይሄ ነገር? አስቡ ደጋፊያቸውን። አንድ ሰው አይዘቃዘቅ። የኛ ናቸው ሩታን እየዘቀዘቁ ያሉት አብርሽ የሃይሚ ወንድም ስለሆነ የኛ ናቸው። እዛ ጋር ማያገባቸው ጋር ሄደው ሩታን እየዘቀዘቁ ያሉት ለምን? የራሳችን ህይወት የለንም እንደኛ? በመዘቅዘቅ የሚመጣ ነገር አለ እንደ? እቺ ልጅ አደገች። ትናንትና የት ነበረች ሩታዬ? ዛሬ የት ነች? ብትዘቀዘቅ ያኔ ነበረ የምትሞቱ። በተዘቀዘቀው አይደለም። ሃይሚም ሆነች ብሩክም ሆነ ቢዘቀዘቁ ምንም አይመጣባቸውም። ሙሽዬም ተዘቅዝቃለች፣ ጋሽዬም ተዘቅዝቋል። ምን ሆኑ አሉ እስከዛሬ? ለራሳችን አናቅም፣ የሰውን እናቦካለን፣ እንጋግራለን፣ አቅጠነን ማለት ነው። እባካችሁን ጊዜውም እንደዛ አይነት ነገር አይደለም። ስለ ራሳችን እናስብ። ስለ ሰውን መደገፍ ካለብን በራሳችን ልጆቹ የሚያድጉበትን ነው ማድረግ ያለብን እንጂ እኛ ስለዘቀዘቅን እነሱን የዘቀዘቁትን ስለዘቀዘቅ ልቡና ይስጣቸው እግዚአብሔር። የሚዘቀዝቁትን እናትን የሚዘቀዝቁ አሉ አይደለም? እነሱ ልጆቹን ተዉና ማለት ነው። እና ክፉ ነገር ሀናንዬ በእግዚአብሔር ይሁንብሽ። ክፉም አትናገሪ። ክፉም የሚናገረውን ሳሚልኝ እንዳለች አስወጪ። በቃ ቤትሽን አስከብሪና ኖርማሊ ልጆቹን የሚጠቅስ ጥሩ ነገር ወደፊት የሚያስኬዳቸውን ሙራን የሚሰጣቸውን ነገር ብቻ የሚናገር ሰው ከመጣ ኦኬ ተከታይ፣ አለበለዚያ ሌላውን አውሪጂ። እኔም ሆንኩ ማንኛቸውም ወሬ እከልየ እዛ ጋር ሰምተው መጣ እንደዚህ ብለው እንደዚህ ያለው እንደዚህ አይነት ነገር እንዴት እንደሚያስጠላኝ እኔ በተፈጥሮ እግዚአብሔር የተመሰገነ ይሁን ብዬም አላቅም። እንደዚህ አይነት ነገርም አልወድምም አልወድም። እግዚአብሔር የተመሰገነ ይሁን። እና ለራሳችን ነው። እባካችሁን ሚዲያ ላይ ያላችሁ ብለው አታሰድቡ። ሁላችንም አንድ ላይ ነው እየተሰደብን ያለ ነው። ቲክቶክ ላይ ያሉት ስራ የለባቸውም ብሏል ብሩኬ፣ ብዙም ጊዜ ብሏል። እናንተ 24 ሰዓት ቲክቶክ ላይ ሆናችሁ ትለፈልፋላችሁ፣ እኛ ግን እያደግን ነው ብሏል። ስራ ያጡት ናቸው ቲክቶክ ላይ የሚቀመጡት ብሏል፣ ተናግሯል። ብዙም ጊዜ 1-2 ቀን ብቻ አይደለም የተናገረው። በመጥፎ አይደለም ደግሞ እሱ ያለው። እሱ እኮ ገብቶኛል። የሚሳደቡት አሉ አይቶ እኮ ነው እነሱን የሚሳደቡት። ገብቶኛል እኮ እኛን አይደለም ሰዳቢዎቹን ነው። እኛ እናድጋለን ቲክቶክ ላይ ቁጭ ብለው 24 ሰዓት እኛን የሚሰድቡትን ምንም እንትን አይሰጠንም፣ ደንታ አይሰጠንም ብሏል። እሱ ተናግሯል። እና እኛ እነሱን የምንወድ ከሆነ ስማቸውን የሚያስከብር እንጂ እነሱንም የሚያስወርድ የጨረቃ ፋሚሊዎች እንደዚህ ናቸው፣ ስርዓት የላቸውም። በቃ ዝም ብለው ወደ እንደ ቦይ ውሃ የኛ ፋሚሊ የጨረቃ ፋሚሊ እግዚአብሔርን ነው የምላችሁ እንደ ቦይ ውሃ ነው። አንዴ እዚህ ጋር ቅድም ላልሽው አስተካኪ። ለተሳዳቢዎች ነው ያለው እንጂ እኮ አልኩሽ እኮ ለተሳዳቢ ነው ያለው ብዬሻለሁ፣ ተናግሬያለሁ። ሌላ ነገር ለተሳዳቢ ነው ያለው። 24 ሰዓት ቁጭ ብለው እኛን የሚሰድቡ ምንም ኬር አይሰጠንም ብሏል። እኛ እነሱን ለማሳደግ ደግሞ ጥሩ ነገር ቻናላቸውን ሼር የሚያደርጉት እነሱን እያለ አይደለም። እሱ ጥቂቶች ናቸው ብሏል። ደግሞ እነሱን ለማስወደቅ የሚሄዱት ጥቂቶች ናቸው። ቢያንስ እግዚአብሔርን ነው የምላችሁ 40 ሺህ አይበልጡ። እነዚህ ልጆች 300 ሺህ በላይ ነው ያላቸው። 1 ሚሊዮን ገብቷል የነሱ ቪው ማለት ነው። 40 ሺህ አይበልጥም የነሱ። ስለዚህ ልጆቹ እኛ ጨረቃ ፋሚሊዎች ራሳችን በራሳችን ነው እያስናክና ያለ ነው። ጀግኖች ነን። ጨረቃ ፋሚሊ ማለት ጀግና ነው ያለ። ለተቸገረ ሰው የሚደርሰው እኛ ነን። ጨረቃ ፋሚሊዎች ናቸው እስከዛሬ ስማቸው እየተጠቀሰ ያለው። ግን ደግሞ እንደዛውም ሆነን እኛ ተሳዳቢ ነን። ሀሚታ ምክር ሲበዛ ያሰክራል። ኔትወርክ ነው እንትን ወርቅዬ፣ እስቲ አስተያየት ካለሽ አውሪ። እና አመሰግናለሁኝ። በጣም ስሜታዊ ሆንኩኝ እኔ እግዚአብሔርን እና አመሰግናለሁ። አዩዬ ትገቢያለሽ? አውሪ ግሬስ ማቆ በጠቅላላ በሰጣችሁት አስተያየት በተናገራችሁት ላይ አንዳንድ ሰው ስሜታዊ ሆኖ ሊናገር ይችላል። አንዳንዱ ደግሞ የውስጡን አውጥቶ መናገር ይችላል እና
እዚህ ጋር ወታችሁ ስትናገሩ ወተን ስንናገር የሚነኩና የማይነኩ ልጆች አሉ። ለዛ ሰው ደግሞ ስንናገር አብራርተን መናገር አለብን። ለምን ነው ከዚህ እዛ ቤት ተከፍቶ ነበር እንደዚህ እየተባለ ነው ከመባል በፊት እንደዚህ የምታረጉ ልጆች ተጠንቀቁ፣ ወደ ራሳችሁ ተመለሱ። እንደ ምክር አድርገሽ ትሰጫቸዋለሽ ማለት ነው። ሰሩላል የመላጣ ልጅ ማናት የምታስችል ምን አርጊ ታረገች ጥሩ ነገር እየሰሩ ላሉት ደግሞ ምንድነው የምትሉት? እግዚአብሔር ጽናቱን ብርታቱን ይስጣችሁ፣ ባላችሁበት ሰላምና ጸጋ ይብዛላችሁ። ብዙ የረገጣችሁት ምድር አረንጓዴ ትልበስ፣ ሰው ይውደዳችሁ እያላችሁ የዛን ሰዎች ፍቅር ተስበብ ያለባችሁ እንደዚህ ነው ብላችሁ ህልህኛ ሆናችሁ ከተናገራችሁ ተያይዛችሁ ገደል ለመገቡት። እኛ እግዚአብሔር ይመስገን ይኸው ድፍን 3 ዓመታችን አብርሃምንና ሩታን ይዘን ስንጓዝ በነገራችሁ ላይ ማለት ነው። ግሬስ ፋሚሊ አይሰዳደብም አይጣላም ብላችሁ እንዳታስቡ። በጣም ነው የምንጣላው፣ በጣም ነው የምንሰዳደበው። ግን እንደዚህ ሚዲያ ላይ ወጥተን አይደለም፣ በውስጥ ነው የምንጨርሰው። ሁሉም ብንሰዳደብም ምን ብንልም ራሱ በውስጥ ነው ሁሉን ነገር ጨርሰን የምንወጣው። እዚህ ጋር ግን ዜዳ ቲጂ ያለች ብዙ ልጆች አሉ፣ እነምረት አሉ። ብንጣላ ራሱ ዝን ብንባባል ብንኮራረፍ ገስት ላይ ወጥተው ሌላ ሰው ሲሰድባቸው ብናይ አሳልፈን አንሰጣቸው። ጥል እንኳን ሆነን አዳምጡ ልብ ብላችሁ፣ የምሬን ነው ብላችሁ ተኮራርፈን እንኳን ጥል ሆነን ሌላ ሰው ሲሰድባቸው ካየን እግዚአብሔርም በጥርስም አይቀረንም። በጣም ነው የምንከራከርላቸው፣ በጣም ነው የምንጣላላቸው፣ በጣም ነው የምንናገራቸው። አሳልፈን አንሰጣቸው። እግዚአብሔርን ነው የምላቸው። እንዲህ ስላቸው በቃ የሆነ ነገር አይደለም፣ ግልጽ ስለምናገር። በነገራችሁ ላይ እኔ ብዙ ሰዎች አይቀርቡኝም። ውሸት የሚባል አላውቅም። መሳደብም ከፈለኩ ፊት ለፊትሽ ሰድቤሽ ነው የምወጣው። አሁን እዚህ ጋር የተናገርኩትን ነገር ከ1 ሰዓት ከግማሽ ሰዓት በኋላ መተሽ ብትጠይቂኝ እሰድብሻለሁ። እኔ የተናገርኩት ለዛ ደቂቃ ጊዜ ነው እንጂ ነገርን ቋጥሬ አስቀምጬ አይደለም ነው የምልሽ። የምሬን ነው። እግዚአብሔርን ብዙ ጊዜ ላይ የኛ ልጆች ወርቄን አትናገሯት ነው የሚሉት። ወርቄን እንዳትናገሯት። አፌ ላይ የመጣውን ስድብ ነው ማሸክም የሚወጣው ማለት ነው። በነገራችሁ ላይ ጨረቃ ፋሚሊ በጣም የምትገርሙ በጣም ደስ የምትሉ ልጆች ናቸው። በተባላችሁበት በመጥፎም ይሁን በደግም ይሁን በመልካምም ስራ ይሁን በበረከትም ይሁን በጣም የተጠነቀቃችሁ ጀግናዎች ናችሁ። ምንም እንክች የሚባል እንኳን የሚወጣላችሁ ነገር የለም። ከእናንተ ግን እናንተ በሚሊየን ጥሩዎች ሲቆጠሩ ከእናንተ መካከል ውስጥ ግን 3 እንክርዳድ ተቆጥሮ ይወጣሉ። ሳዳ አንታየት ልክ መዳም በቃ ይደክመሻል። እሺ እና ለዛ ለዲያ ለዛ ሰዎች ደግሞ እናንተ ቦታ አትስጡ። በተቻላችሁ በፍቅር ስበቧቸው እንዲመለሱ እየሳቃችሁ የሆነ መሳደብም ሳይሆን የሆነ እንዲገባቸው በቀልድ መካከል አድርጋችሁ የሆነ ነገር ጠቅ በቃ ያ ሰው ወደ ራሱ ይመለሳል። ፍቅርን ነው መስበክ ያለባችሁ በትትና ማለት ነው። እኛውን ብዙ ጊዜ ላይ ገስት ላይ ወጥተን የሚሳደቡትን የሚናገሩትን በፍቅር እንናገራለን። ግን ደግሞ ምን እናደርጋለን? ከተመለሱ ተመለሱ፣ ካልተመለሱ እንትናችንን አንስተን እንወጣለን እነሱ ላይ። የምሬን ነው የምላችሁ። አትጨቃጨቁ። በቃ እናንተ ምንድን ነው ፈልጉት? ውስጣችሁ ወዶ ነው ውስጣችሁ ተቀብሎ የምትደግፉ ሰዎች የሉም? የምትወዷቸው የምትንከባከቧቸው ልጆች የሉም? እነሱን ብቻ ይዛችሁ ተጓዙ ወደፊት። እነሱን የሚወዱትን ደግሞ ከነሱ እኩል ውደዷቸው፣ አክብሯቸው፣ ተዋደዱ፣ ፍቅር ተሰጣጡ። የምሬ ምን ልጅ እና በጣም እግዚአብሔርን ነው የምላችሁ። እኛ
አሁን ላይ ቀዝቀዝ ያልነው ብዙ ልጆች ስራ እንደሆነ ስላወቀ ነው። ጸጥ ቻናላችሁን እና አብርሃም አሁን የሚሰሩት ስራ አያስደስተንም፣ ግን እንደዚህ ከፍተን አናይላቸውም። ማታ ስንተኛ ምንድን ነው የምናደርገው? ቻናላቸውን እንከፍትና እንተዋለን። እግዚአብሔርን ነው የምላችሁ፣ ሀቁን ስነግራችሁ ማለት ነው። ቻናላቸውን እንከፍትና እንተዋለን። ቪው ይቁጠርላቸው፣ አለቀ። ግን ቁጭ ብለን ጊዜ እንደ ድሮ ጊዜያችንን ሰተን አናያቸው። ስራ እንደሆነ እናውቃለን ጠንቅቀን ማለት ነው። ገባችሁ? እግዚአብሔር ይመስገን። አሁን ለታ ብሩኬ የሰራው ራሱን ችሎ ነው፣ በራሱ ኮንፊደንስ፣ በራሱ ሙድ፣ አላመጣበት። መችስ ቀረለት? አይተሻል? መቼ ነው አልነግርሽም። መች በደግ ተነሳ። ውርጅብኝ የወረደበት ያንንም እያወቃችሁ እናንተን ፈርቶ እንኳን ሌላ ሰው አላመጣም። ያንን እያወቃችሁ ልጁ ላይ ውርጅብኝ ቁጣን ያወረዳችሁ። ይሄ ደጋፊ ሳይሆን አረመኔ ማለት ነው። ሀቁን ነው የምነግራችሁ። ወደዳችሁም ጠላችሁም እየመረራችሁ ትዳምጣላችሁ። እኔ እውነትን ከመናገር መቼም እግዚአብሔር ይመስገን አባቴ ነፍሱን ይማረውና ቃል ያስገባኝ ነገር አለ። ልጄ እውነትን ተናግረሽ ሙቺ ብሎኛል። ምንም አይመጣብኝም እና ወደ ራሳችሁ ተመለሱ። ወደ ራሳችሁ። ሰው ልጅን ስትወዱ ደግሞ ከነ ምናምንታቸው ውደዷቸው። ከነ ክፉ የሚሆን ደግ የሚሆን ከነ ምናምንታቸው ውደዷቸው። በቃ ዛሬ ጥሩ ሲሰሩ አትውደዱ፣ ነገ መጥፎ ሲሰሩ አትጥሏቸው። የምድሬን ነው የምላቸው። መጥፎውንም ደጉንም አንድ ላይ ውድድ ከወደዳችሁ አልቀረ። እግዚአብሔርን እንደዚህ ስል ደግሞ የሚከፋችሁ ልጆች ጨረቃ ፋሚሊዎች ይቅርታ። ለምን ሀቅን ስለምናገር እኔ ማንም ከፋይ ይነሱ ግልጽ ከመናገሬ የተነሳ ነው። የኔ ውድ በጣም ነው የምናመሰግነው። የጨረሽ ይመስለኛል። እግዚአብሔርን በጣም 1% እንኳን የምታክል ስህተት የለባትም። በጣም ትክክለኛ ነገር ነው እየተናገርሽው። በጣም እናመሰግናለን። እኛም እንዳንቺ የምናስብ በቃ ጥሩ ነገሮችን እንትን የምንል እግዚአብሔር ያድርገን። እኔ ልቦና ይስጠን ነው የምለው እህቴ። በቃ እንደዚህ ነው የሰው ልጅ ከወደዱ ከነምናምኑ መደገፍ ነው በቃ እንዴ። ጥሩ ነገር ሲሰሩ እንወዳቸዋለን እንላለን፣ መጥፎ ነገር ሲሰሩ እንጠላቸው። ምንም መጥፎ ነገር ደግሞ የሚሰሩት ነገር የለም እና ውዴዋ እናመሰግናለን። እኔ በጣም አመሰግናለሁ በራሴ። እግዚአብሔር ባርክሽ። እግዚአብሔር ይባርክሽ እህቴ፣ ተባረኪልን። እግዚአብሔር ይሄ ሀሳብሽንና ይሄ አይምሮሽን በእውነት እስከ መጨረሻ ድረስ እንደው ለልጅ ልጅ ይሄን አይምሮሽን አትርፊበት። እግዚአብሔር ይባርክሽ። አዎ የሰው ልጅ አውዳ ብቻ ነው የሚጠላም። አውዳም ቢሆን ከምድር በታች ስልጣን ሰጥቶታል ክርስቶስ ማለት ነው። እና እግዚአብሔር ይመስገን በእውነት ነው ምለው። ተባረኪ፣ ትልቅ ቦታ ድረሽልን እህቴ። እንደዚሁ ያንቺን ፈለግ ይዘን እንድንጓዝ እግዚአብሔር ያድርገን። እሺ እዚህ ጋር ቡርቴ ማመሰግነው። ተባረኩልኝ እኔ ውዶች። በነገራችሁ ላይ እኔ 2018 ላይ ነው ስሜን ቀየርኩ እንጂ እስከ 3 አመት የምታወቀው በወርቄ ነበር። ብዙ የሚያውቁኝ የጨረቃ ፋሚሊዎች በወርቄ ነው። ገብቼ እንኳን አሁን ሳውራ በድምፄ ነው ብዛት የሚያውቁኝ እንጂ ስሜን ስለቀየርኩኝ ግን ግራ ብያቸዋለሁ። ለዛ ነው እኔ በገባሁበት የና ሀይሚም የብሩኬን የአብርሃምን የሩታን የጋሽዬ ቤት የወከላቸውን በጋሽዬ ቤት ልጆች ዙሪያ ያላቸው እንዲነኩ አልፈልግም። የእኛ ልጆችም ትላንትና እንዳያችሁ ከሆነ እንዲነኩ የሚፈልጉ ሰው የለም። ሀቁን ለመናገር ከሆነ እግዚአብሔርን ነው የምላችሁ። ማንም እንዲነካብን አንፈልግም። እኛ ሁሉም እንዲያድጉልን ነው የምፈልገው። አለቀ። ተባረኪ እናቴ ተባረኪ። ወርቅዬ እዚህ ጋር ቡርቴ ሚዩቲ ኬካሲቲ ወንዱበት ጅራት ዱበዶቲስ ከንገራ ናችሁ ቡርቴ ጣፊ ምሽላ ባላ ሰላም ቡርቴ ወንዴ ፈታኔ ነጋናገሩላችሁ አለን ተናገሪ እስቲ የውስጥሽን ሀሳብሽን አስተላልፊ። ከገባት የሚገባው
እንዳንቺ አይነት ሰዎች ያብዛልን። ከምቀኛ በሸረኛ ምናምን ልጆች ሙሉ አላህ ይጠብቃችሁ ባላችሁበት። እንደዚህ ሀሳባችሁን ነገ እኮ እኛ አሁን ዛሬ ዝም ብለን እንጨዋለን እንጂ ለነገ አላህ ነው የሚያውቀው። ለምን ያለነው ውጭ ሀገር ነው። እርስ በርሳችን ማስተሳሰብ አለ። ተመልሶ ደግሞ ሰው መስደብ ራሱ አጽያት ነው። ወላሂ በእኛም በፈለገ እምነት ሰው ማዝለፍ ጥሩ አይደለም። ነገ እኔ አሁን አንቺን ከሰደብኩ ተጠያቂ እኔ ነኝ። የአንቺን ደም እንደጠጣው ያህል ነው አላህ የሚቀጣን። ግን አላህ ሁሌም ባራው አላህ ይቅር በለኝ ካለ ይቅር ይላል። አላህ እንደዛ ሰው ያርግን። እኛም አፋችንም ከኸይር በስተቀር አላህ ይጠብቀን። ያው ሰው ልጅ ሆኖ የምትወጂ ሰው ስነካ አትወጂም የፈለገ ሰው ቢሆን። ስለዚህ እነዚህም ክፉ የሚያወሩ እኛም ሁላችንም ከመጥፎ አላህ ይጠብቀን። ወላሂ ወቅቶ መቅራት ስንት ሰው ነው አሁን የሚሞቱ። እነዚህ ራሱ አያሳዝኑም? ያሳዝናሉ። ስለዚህ ሁላችንም የልቦናችንም አላህ ያውቃል። እነዛም ይዜን ሁላችንም እንትና ግሬስ ፋሚሊ የምትሎች በጣም ያስማማኛል። እሷ ያወራችው ወላሂ በጣም በጣም ደስ አለኝ። እንደሱ አይነት ነው። በትንሽ ጊዜ ተዋውቀን ግን በጣም ረጅም ጊዜ እንደምንተዋወቅ ነው የምንሆነውና ወርቄ በእውነት በጣም ነው የማከብረው። በጣም ነው የሚወድሽ። እንዳንቺ ደግሞ ያብዛልን። እኛም እናንተ የምንጠያየቅ እኛ አሁን የጨረቃ ፋሚሊ ውስጥ ሆነው ችግር የሆነ ምን እንደሆነ ታውቃላችሁ? ሀይሚ ስነቱ ሌሎቹ ሀይሚ ወዳጅ ብሎ ፎቶ ለጥፎ ብሩክ የሚሰድባለን። እንደናንተ መግባባት የለም እዚህ ውስጥ። ግን በጎ ይሰራሉ። ማሻአላህ ይሰራሉ። መስራት ላይቭ ስመጡ እንደ ስፍስፍ ብሎ እንደ ልጃችሁ እንደ የአረን ወንድሜን እንዲህ አልወድም ብል አልጠረጠርም። ለምን ስፍ ብለን እንጠብቃለና። ስለዚህ መግባባት 5-6 ናቸው። እነሱም ልቦና ይስጣቸው። እንግዲህ ይስጣችሁ ልቦና በውስጥ አሁን የኛ ችግሩ ምን እንደሆነ ላይቭ ላይ ቁጭ ብሎ እንዲያረጉ እኮ አይምዬ ብሩኬ እንዲያረጉ እያን ለሌላ አጀንዳ እየሆን ነው። ስለዚህ አላህ እኛ የሚጠብቀን ከቻልን በማመለስ ካልቻልን ደግሞ ቻናላቸው አይቶ በቃ እንዳላየን አያስችልሽም። ግን አያስችልሽም። ያው ያላ ይበልጣል። በቃ መመላላስ ጥሩ አይደለም። ልጆቻችንም ይዘን የነሱም ወንድማማቾች ነው መጋጫት። ለሩታ የሚያስብ እንደ ሀይሚ የለም። ውሸት ነው። ያን እሷ ስታለቅስ አብሮ ያለቀሱ እነሱ ናቸው። እኛም እንደዛ ሆነን ብሌንን አስገባት ሰንገሻ ቦታ ስለቆይ ቦታ ሲለቀስ ልውረድልሽ። ቆይ እሺ ሳቢያት ያቦትሽ ስለሆነ ስለዚህ ሁላችንም አላህ ይጠብቀን፣ ልቦና ስጠን። እንደናንተ ጥሩ ልብ ያለው ለእነሱም ለእኛም ለሁላችን ያብዛልን። ወላሂ የሁሉን ሰው የሰራ ነው የሚያጭረው። ከይር ከሰራሽ እንደሰራሽ ነው አላህ የሚሰጥሽ። ሸር ስታስቢ ደግሞ የሆነ እንከን ይፈልግሻል ልቦናሽ ውስጥ። ግን እንወዳለን ብለን ልጆች መጉዳት የለብንም። በቃ መጉዳት እሱ የወደደ ወዶ ማጭዋዝ ነው። ሰላም ብሌን መሲ እንዴት አዳራችሁ? ይቅርታ ብትው አውሪ የኔ እናት ሰላም ናቸው። እንዴት ናቸው? ብሌን ነው ከፈለ እግዚአብሔር ይመስገን። ሰላም ናቸው። መብሩክ የሃናን መብሩክ ሰራለሽ። ያው እንግዲህ አንቺ እስከምትመጪ ከመንት ነበር ብዬ ነው እንጂ ያው መሰብሰቢያችን አንቺ ቤት እምዬ ቤት እና ፍቅር ቤት ከዛ ነው ባል ላላላ መብሩክ እንኳን ደስ ያለሽ እንኳን